በትዳር በቤተሰብና በጽንስ መሃል እየገባች የሰው ልጆችን ቁም ስቅል የምታሳየው የኢብሊስ ልጅ ታቢዓ ከሱለይማን ዓለይሂ ሰላም እጅ እንዴት አመለጠች? በጥንታዊ መጻሕፍት ውስጥ አሮጊቷ አንዳንዴም ሸምጣ ወይንም የጥፋት መንፈስ ተብላ ትታወቃለች። ታቢዓ በዐይን አትታይም፣ ነገር ግን አሻራዋ በረገጠችበት ቤት ሁሉ ይታወቃል። ቤቶችን ከነዋሪዎቻቸው ባዶ ታደርጋለች። መንደሮችን ጭር እንዲሉ ታደርጋለች። የማይቋረጥ የለቅሶ ድምፅም በሌሊት ታሰማለች። በሰውነት ላይ በሽታን፣ በሴቶች ላይ መካንነትን፣ በነጋዴዎች ላይ ደግሞ ኪሳራን ትለቃለች። ታቢዓ ያለ ርኅራሄ በሰዎች መካከል የምትዘዋወር እርግማን ናት። የታሪኳ መጀመሪያ ከሱለይማን ዓለይሂ ሰላም ዘመን ቀደም ብሎ ከኖረች አንዲት ጠንቋይ ጋር ይያያዛል። ጠንቋይዋ ከጂኖች ሁሉ እጅግ ብልህና ተንኮለኛ ነበረች። ከሸይጣኖች ድግምትን ተምራ ጠልሰሞችንም አጥንታ በዘመኑ ምትሃተኞች መካከል ንግሥት ሆና ነበር። ይህች ምትሃተኛ የምትፈልገው ዝናን ወይም ሀብትን ሳይሆን በሰው ልጆች ላይ የበላይነትን ማግኘት ነበር። ታቢዓ በሴቶች ልብ ውስጥ ገብታ ምክንያታዊ ያልሆነ ቅናትን ትዘራለች። በባለትዳር ቤቶች ገብታም ጠብን ታጭራለች። አንድ ቤት በፈረሰ ቁጥር የሷ ጉልበት ይጨምራል። የሕፃን እንባ በፈሰሰ ቁጥር ደግሞ ነፍሷ በሐሴት ይሞላል። ነገር ግን ሱለይማን ዓለይሂ ሰላም ተከስቶ ተንኮሏ ሁሉ ሲጋለጥ በግልጽ ጦርነት ወይም በሰራዊት ልትጋፈጠው እንደማትችል ተረዳች። በዚያን ጊዜ ነበር ጠንቋይዋ ታቢዓን የፈጠረችው። ታቢዓ የተፈጠረችው በተፈጥሯዊ መንገድ ሳይሆን ከእንግዳ ነገር ነበር። ታቢዓ ከጀሃነም እሳት፣ ከሕፃናት በተሰረቀ እንባና በግፍ ከሞቱ ሰዎች ቅሪት ነበር የተፈጠረችው። ምትሃተኛዋ ይህንን ሁሉ ቀላቅላ አንዱን ጠልሰሟን እፋለችበት። በዚያን ጊዜ ተክለ ሰውነቱ የተዛባና አስፈሪ ፍጡር በምድራችን ላይ ተከሰተ። ፍጡሩ ጂንም ሰውም አይደለም፣ በምድር ላይ ቆሞ የሚሄድ እርግማን ነው። ይህች ፍጡር ስሟም ታቢዓ ተሰኘ። በቤቶች ደጃፍ ላይ ተቀምጣ ነፍሰ ጡር ሴቶችን የምታጠቃ፣ ጽንሳቸውንም የምታስወርድ ወይንም እንዳይወልዱ የምታስር ናት። በወንዶች ደረት ላይ ተጭና በበሽታ የምታሰቃይ፣ ሕፃናትንም ያለ ምክንያት እንቅልፍ የምትነሳ እኩይ ፍጡር ናት። ስለ ታቢዓ መረጃው ሱለይማን ዓለይሂ ሰላም ዘንድ ሲደርስ ሚኒስትሮቹንና ጠቢባኑን አስጠራ። በታላቁ ቤተ መንግሥት ውስጥም ተሰበሰቡ። በአካባቢያቸው አራዊት፣ አዕዋፋትና በሱ እጅ የሰለሙ ጂኖች ነበሩ። በዚህም መሃል ዲምያጥ የአላህ ነቢይ ሆይ፣ ይህች እንደ ሌሎቹ ጂኖች ተራ ጂን አይደለችም፣ የተደበላለቁ ድግምቶች ውጤት ናት። ይህች ፍጡር እንደ ሌሎቹ በሰይፍ አትገደልም፣ በሰንሰለትም አትታሰርም ብሎ ሐሳብ ሰጠ። አሲፍ ኢብኑ በርኺያም ቀጠለና ታቢዓ የጨለማ መንፈስ ናት፣ በመለኮታዊ ግዳጅ ካልሆነ አትታሰርም፣ በኪዳንም ካልሆነ አትገደብም አለ። ሱለይማን ዓለይሂ ሰላም ይህች ፍጡር በአስቸኳይ እንድትመጣ አዘዘ። እሷም ታስራ ቀረበች።